ይቅርታ ለቃሉና ሁለት ግሞች አብረው ሲሄዱ ሽታዬ ሽታዬ ይባባላሉ እንደሚባለው ህወሓትና ሻዕቢያ እርስ በርሳቸው ራሳቸውን ችለው መቆም ያልቻሉ ቢሆንም እርስ በርሳቸውን ለመደጋገፍ ጥረት የሚያደርጉ ናቸው። ዞን ከሚጠፋ አብይ አህመድ ቢመራን ይሻላል። እንደዚህ ተጎሳቅለን ከምንጠፋ አብይ አህመድ መሪ የኛ መሪም ቢሆን በምን ያክል አምባገነን እና ደግሞ እጅግ በጣም ሰነፍ፣ ራዕይ የሌለው፣ ህልም የሌለው፣ ተስፋ የሌለው፣ የህዝቡንም ተስፋ የቀማ፣ የሀገርን ተስፋ ያጨለመ ድኩም መሪ መሆን አልነበረንም። ነገር ግን ልክ እንደ ሌሎች ሀገራት የመጡ የቡድን አጋሮቻችን እኛም ደስታ ያስፈልገናል፣ እኛም ገንዘብ ያስፈልገናል፣ ነፃነትም ይገባናል። ሰውየው ምንም የተፈጠረበት አይመስልም። ኢሳያስ አፈወርቂ ምንም የ60 እና የ70 ዓመት አዛውንቶች ወታደር ብሎ እያሰለፈ ወጣቱ እየተመጠጠ እየወጣ ከሀገር እያለቀ መሆኑን እንኳን ኖቲስ አድርጎት የሚያውቁልኝ ኤርትራ ባዶ እየተረፈች ነው፣ ሀገራችን ባዶ እየተረፈች ነው። የወደፊቱ እያሳሰበኝ ነው። እኔ በቃ ማን ነው የሚቀር ኤርትራ ላይ እኛ መስዋዕትነት ከፍለን አልፈነዋል። አሁን ለተጋረጠብን አደጋ ግን ልጆቻችሁን ለጦርነት ለውጊያ የደረሱ ልጆችን የማሰለፍ ግዴታ በትግራይ ህዝብ ላይ ተጥሏል የሚል ደብዳቤ አስቀምጧል። በትግራይ ጦርነት ውስጥ ከገባ በኋላ ድምፁን ያጣሁትን ታናሽ ወንድሜን በሞባይል ስክሪን ላይ ከእህቱ ጋር ተቃቅፎ የነበረውን ወንድሙ ጋር እያነጻጸርኩ እውነትም ደስታ በህይወት እስካሉ ብቻ ነው አልኩኝ። ያለቁት የትግራይ ልጆች፣ የፈሰሰው ደም፣ ማቅ የለበሰችው እናት አይታዩአቸውም። ዛሬም የትግራይ እናቶች ያለቅሳሉ። ዛሬም የትግራይ ወጣቶች በሚያገኙት ቀዳዳ ሁሉ ወደ ተለያዩ ከተሞች ሁለት ወደ ቢዙ እራት ቀለቀለ። አብይ አህመድ ኤርትራ ቢመራት ኖሮ ሁለት ወደብ ይዞ ዱባይ አድርጋት ነበር። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በትግራይ ክልል አዲስ የተራዘመውን የጀነራል ታደሰ ወረደ የስልጣን ዘመን እንመለከታለን። የጀነራል ታደሰ ወረደ የስልጣን ዘመን መራዘሙን ተከትሎ ህወሓት የተባለው ወይም በዶክተር ደብረጽዮን የሚመራው የህወሓት ቡድን በክልሉ ምን አይነት እንቅስቃሴዎችን ሊያደርግ ይችላል ከሹመቱ በኋላ? አሁንስ ደግሞ በትግራይ ክልል በተጨባጭ ያለው ህወሓት እያደረገ ያለው እንቅስቃሴ ምን ይመስላል የሚለውን ጉዳይ የምንቃኝን የሚሆነው። በሁለተኛ ደረጃ የምንመለከተው የኤርትራ እግር ኳስ ተጫዋቾች ለውድድር በሄዱበት መክዳታቸውን ከዚህ በፊት ሰምተናል። ከከዱት ተጫዋቾች መካከል አንዱ የከዱበትን ምክንያት በፌስቡክ ፔጁ ላይ አጋርቶ ነበረ። ያንን ወደ አማርኛ ተርጉሞ ወደ ሻምበል ያስቀመጠውን በዝርዝር ወደ እናንተ የምናደርስ ነው የሚሆነው። ከአነሳናቸው ሀሳቦች ጋር በተያያዘ የግል ሀሳባችሁን በኮመንት መስጫው ላይ ልታሰፍሩልኝ እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ጀነራል ታደሰ ወረደ በ2017 መጋቢት ወር ላይ የትግራይ ክልል ጊዜያዊ አስተዳደር በመሆን ፕሬዚዳንት በመሆን የተሾሙት ከአቶ ጌታቸው ረዳ ስልጣኑን በመረከብ እንደነበር እናስታውሳለን። እንግዲህ 2017 የነበረው የተሰጣቸው ሹመት በ2018 መጋቢት 30 መጠናቀቁን ተከትሎ ወይም የሚጠናቀቅ መሆኑን ተከትሎ ቀጣዩ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ማን ሊሆን ይችላል? እነ ዶክተር ደብረጽዮን ጋር ያለው ልዩነትስ በምን አይነት አግባብ ሊቀጥል ይችላል? የፌዴራል መንግስቱ ከጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዚዳንት ለማድረግ ሌላ አማራጭ ሰው አለ ወይ የሚሉ ጥያቄዎች በተለያዩ አካላት ሲነሱ እንደነበር እናስታውሳለን። የጊዜያዊ አስተዳደሩን ማለት የጀነራል ታደሰ ወረደ የስልጣን ጊዜ ማለቁንም ተከትሎ ያለፉትን 1 ዓመታት የስራ ክንውን ሪፖርት በትላንትናው ዕለት በጠቅላይ ሚኒስትር ጽህፈት ቤት ተገኝተው ሪፖርት ማቅረባቸውንም ተመልክተናል። እንግዲህ ከዛ ሪፖርት በኋላ ዶክተር አብይ አህመድ ሪፖርቱን ከተቀበሉ በኋላ የቀጣዩ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑ ራሳቸውን ጀነራል ታደሰ ወረደን መሾማቸው ይፋ ሆኗል። የጠቅላይ ሚኒስትር ጽህፈት ቤት አሳውቋል። እና ጀነራል ታደሰ ወረደ ከሚያዝያ 1 2018 ዓ.ም ጀምሮ ለቀጣዩ 1 ዓመት
የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሆነው የሚቀጥሉ ይሆናል ማለት ነው። ይህን ተከትሎ እንግዲህ ጀነራል ታደሰ ወረደ አሁንም የትግራይ ክልል ጊዜያዊ አስተዳደር ሆነው ሲቀጥሉ ባለፉት 1 ዓመታት እንዲያከናውኑ ተሰጥቷቸው የነበሩት 8 ዝርዝር የስራ መዘርዝሮች አሉ። ከነዛ የስራ መዘርዝሮች ውስጥ እኛም ከዚህ በፊት በሰራነው ፕሮግራም ላይ ምንድነው ሪፖርት የሚያቀርቡት ጀነራሉ እስከዛሬ ድረስ የሰሯቸው እንዲያከናውኑ ከተሰጧቸው 8 ዝርዝሮች ውስጥ አንዱንም እንኳን አላከናወኑም እና አሁን ምንድነው ጀነራል ታደሰ ሪፖርት የሚያቀርቡት ብለን ስንጠይቅ ነበረ። እንግዲህ ጠቅላይ ሚኒስትሩ ደግሞ በራሳቸው አካሄድ ወይም መንግስት በራሱ ባመነው አካሄድ እሳቸው እንዲቀጥሉ ማድረጉን ተከትሎ ከዚህ በፊት የተሰጧቸውን 8 ዝርዝሮች አሁን በቀጣዩ ባሉት 1 ዓመታት ውስጥ ያከናውኗቸዋል ወይ የሚለው ጥያቄ አሁንም ጥያቄ ሆኖ የሚነሳ ነው። እንግዲህ ጀነራል ታደሰ ወረደ እስካሁን ድረስ ባለው ሁኔታ እኔ እንደማምነው መሆን መልቲሚዲያ እንደሚያምነው በጀነራል ታደሰ ወረደና በዶክተር ደብረጽዮን መካከል ልዩነት አለ ብዬ አላምንም። ምክንያቱም ጀነራል ታደሰ ወረደ በቀጥታም ይሁን በተዘዋዋሪ የሚያደርጓቸው እንቅስቃሴዎች፣ የሚያስተላልፏቸው መልእክቶች የጦርነት ነጋሪት እስከ መጎሰምና ታጣቂዎችን እስከ ማሰማራት ደርሰው እንደነበረ ራሳቸው በጠለምት በኩል ታጣቂዎች ልከን ጦርነት ከፍተን ነበር ብለው ያመኑበትን ቪዲዮ ራሳቸው ሲናገሩ ሰምተናል። ይህ በሆነበት ሁኔታ በጀነራል ታደሰና በዶክተር ደብረጽዮን መካከል ልዩነት አለ ብሎ ማመን ከባድ ነው እና የሆነው ሆኖ ግን እነሱ እንደሚሉት ልዩነት ካለ አሁን ጊዜያዊ አስተዳደሩ እንደገና ለ1 ዓመት ለቀጣይ 1 ዓመት መሾሙን ሲሰሙ እነ ዶክተር ደብረጽዮን እስካሁን ድረስ መግለጫ አላወጡም። እየተከታተልን ነበረ። ነገር ግን የተቃውሞ መግለጫ አላወጡም። ያው ሹመቱ ከመሰማቱ በፊት ግን ጀነራል ታደሰ ወረደ አዲስ አበባ መጥተው ለጠቅላይ ሚኒስትሩ ሪፖርት በሚያቀርቡበት ጊዜ እነ ዶክተር ደብረጽዮን ደግሞ የወረዳና የዞን ኃላፊዎችን ሰብስበው ከፕሪቶሪያ በፊት ወይም ደግሞ ከ2013 ላይ ጦርነቱ ከመነሳቱ በፊት በምርጫ የተመሰረተው ጊዜያዊ የትግራይ ክልል አስተዳደር እንዲመለስ ጫናና ግፊት እንዲያደርጉ በሚል የዞንና የወረዳ አስተዳዳሪዎችን ሰብስበው ንግግር ሲያደርጉ እንደነበር፣ ውይይት ሲያደርጉ እንደነበር ሰምተናል። ዶክተር ደብረጽዮን የሚፈልጉት ያኔ በጨረቃ ምርጫ ከምርጫ ቦርድ ፍቃድ እና ከፌዴራል መንግስት ፍቃድ ውጪ የጨረቃ ምርጫ አድርገው መሰረትን ያሉትን አስተዳደር አሁንም መልሰው እሱ ማስቀመጥና ዶክተር ደብረጽዮን የክልሉ አስተዳደር ፕሬዚዳንት እንዲሆኑ የማድረግ እቅድ አሁንም በዶክተር ደብረጽዮን ቡድን ውስጥ የሚንቀሳቀስ ሀሳብ ነው። ስለዚህ የጀነራል ታደሰን አሁን ቀጣይ የ1 ዓመት ሹመት በምን አይነት ሁኔታ ሊቀበለው ይችላል ህወሓት የሚለው በትልቁ ተጽፎ ጥያቄ ሆኖ የተቀመጠ ነው። አሁን ጀነራል ታደሰ ወረደ ወደ ትግራይ ይሄዳሉ ሹመታቸውን ተቀብለው። አሁን ሲሄዱ ከዚህ በፊት የነበረው አይነት ጫና ይደርስባቸዋል ወይ? እነ ዶክተር ደብረጽዮን መካከል ያለው ልዩነት እንደሚባለው ካለ እነ ዶክተር ደብረጽዮን ደግሞ ከዚህ በኋላ የፌዴራል መንግስቱ የሚያስቀምጠውን የጊዜያዊ አስተዳደር ተሿሚ አንቀበልም፣ የፕሪቶሪያው ስምምነት ኦልሬዲ ፈርሷል፣ ስለዚህ የነበረው የትግራይ ክልል አስተዳደር እንዲቀመጥ እንፈልጋለን እያሉ በተደጋጋሚ ሲናገሩ እንደነበር እናስታውሳለን። በተጨባጭም ደግሞ ጀነራል ታደሰ ወረደ በተሾሙባቸው ባለፈው 1 ዓመት ውስጥ በእርግጠኝነት 6 ወር የሞላ በፕሬዝዳንትነት አገልግለዋል ብዬ አላስብም። ምክንያቱም እነ ዶክተር ደብረጽዮን የራሳቸውን ኮማንድ ፖስት የሆነ ካውንስል የሚባል አቋቁመው 9 አባላትና አመራሮች ያሉት ካውንስል አቋቁመው የዛ ካውንስል ሊቀመንበር ዶክተር ደብረጽዮን ናቸው። ጀነራል ታደሰ ወረደ የዚህ የኮማንድ ፖስቱ ወይም ካውንስል ብለው የሚጠሩት እነሱ አንድ አካል ናቸው። ከ9 ሰዎች ውስጥ አንድ አካል ናቸው። ጀነራል ታደሰ ወረደ ክልሉን ሲመራ የነበረው ባይ ዲፎልት ዶክተር ደብረጽዮን የሚመራው ቲፒኤልኤፍ ነበር እና ይሄ በሆነበት ሁኔታ አሁን ምን ለውጥ ሊገኝ ይችላል? ጀነራል ታደሰ ወረደ 1 ዓመት በመቀጠላቸው የዲዲአርን ተግባራዊ ያደርጋሉ። ታጣቂዎቹን ትጥቅ አስፈትተው ወደ ሰላማዊ የኑሮ ሁኔታቸው እንዲመለሱ ማድረግ ይችላሉ። ተፈናቃዮችን ወደ ቀያቸው መመለስ ይችላሉ። ከካምፓስ ወጥተው ትግራይ በሀገራዊ ምክክር ኮሚሽን ተሳታፊ እንድትሆን ማድረግ ይችላሉ። ወይስ ደግሞ በትግራይ ክልል ፍትሃዊ፣ ሰላማዊና ተአማኒነት ያለው ምርጫ እንዲደረግ መደላደሉን መፍጠር ይችላሉ? ከ8ቱ መዘርዝሮች ውስጥ ዋና ዋናዎቹ እነዚህ ናቸው። እንግዲህ ይሄ ጥያቄ ሆኖ እንደተቀመጠ ነው። እነ ዶክተር ደብረጽዮን ምን አይነት እንቅፋት ሊያስቀምጡ ይችላሉ? ምርጫ ሹመቱን አንቀበልም ብለው በራሳቸው በአፈንጋጭነት ሊቀጥሉ ይችላሉ? ወይስ አሁንም ፕሬዚዳንቱ እንዳሉ ሆነው ጀነራል ታደሰ እንዳሉ ሆነው ምክንያቱም የፕሪቶሪያውን ስምምነት ይሄንን ካነሱ ዶክተር ጀነራል ታደሰ ወረደን አንቀበልም ካሉ
የፕሪቶሪያውን ስምምነት ሙሉ ለሙሉ መጣሳቸው የሚረጋገጥበት ሁነት ስለሚሆን ያ ከሆነ ደግሞ የፕሪቶሪያውን ስምምነት በታዛቢነት የተከታተሉት በተለይም ደግሞ የአሜሪካና የአውሮፓ ህብረት ባለስልጣናት ይህንን ጉዳይ በአንክሮ የሚመለከቱት ጉዳይ ስለሆነ ያንን ማፍረስ ለነ ዶክተር ደብረጽዮን አደጋ መሆኑ ስለሚገባቸው ፕሬዚዳንቱ እንዳሉ ሆነው ነገር ግን ስራ እንዳይሰሩ ሊያደርጓቸው ይችላሉ ተብሎ ይታሰባል፣ ይጠበቃል። እንግዲህ በቀጣይ ከህወሓት በኩል የሚወጡ በዚህ በጀነራል ታደሰ ወረደ ሹመት ዙሪያ የሚያወጧቸውን መግለጫዎችና የሚያደርጓቸውን እንቅስቃሴዎች እየተከታተልን ወደ እናንተ የምናቀርብ ነው የሚሆነው። አሁን ባለው ሁኔታ ግን ቲፒኤልኤፍ በትግራይ ክልል ውስጥ ምን እያደረገ ነው ያለው የሚለውን ነገር መመልከት ያስፈልጋል። እንግዲህ ቲፒኤልኤፍ በትግራይ ክልል በተለያዩ ከተሞች የዞን የወረዳ ምናምን አስተዳደሮች የጸጥታ ኃይሎችን በመጠቀም ወጣቶችን እያፈሱ ወደ ጦር ካምፕ ወይም ወደ ውትድርና ካምፕ እያስገቡ ያለበት ሁኔታ ነው ያለው። የወዲ ሻምበል ፌስቡክ ፔጅ ላይ ያገኘሁት አንድ ማስረጃ እንደሚያሳየው ለትግራይ ክልል ነዋሪዎች በሙሉ የተላለፈ ነው። ብሔራዊ ውትድርና ጥሪ ይላል። የብሔራዊ ውትድርና ጥሪ ነው እነሱ በትግርኛ የሚጻፉት። እዚህ ጋር ከኔ ጎን የምትመለከቱት ደብዳቤ ነው እና ይሄ ደብዳቤ ምንድን ነው የሚለው የብሔራዊ ውትድርና ጥሪ ይልና ከላይ በርዕሱ ሙሉ ሐሳቡ ምንድነው? ከዚህ በፊት በ2013-14 ዓ.ም ትግራይ የጄኖሳይድ ጥቃት ወይም አደጋ ተጋርጦባት በነበረ ሰዓት እናንተ የትግራይ ህዝቦች የደረሱ ልጆች እያሏችሁ ለውጊያ የደረሱ ወጣቶች፣ ጎረምሶች እና ወጣት ልጆች እያሏችሁ ያኔ አደጋ ተጋርጦብን በነበረበት ሰዓት ልጆቻችሁን አላሰለፋችሁም፣ ደብቃችሁ ነበረ ይላል። ስለዚህ አሁን በሁለተኛ ዙር በተጋረጠብን የጄኖሳይድ አደጋ ምክንያት ጥቃት ምክንያት ትግራይን ለመከላከል ቢያንስ ከዚህ በፊት ልጆቻችሁን ባታሰልፉልንም እንኳን እኛ መስዋዕትነት ከፍለን አልፈነዋል። አሁን ለተጋረጠብን አደጋ ግን ልጆቻችሁን ለጦርነት ለውጊያ የደረሱ ልጆችን የማሰለፍ ግዴታ በትግራይ ህዝብ ላይ ተጥሏል የሚል ደብዳቤ አስቀምጠዋል። እነዚህ ሰዎች በ2013-14 ዓ.ም ያስጨረሷቸው 1 ሚሊዮን ወጣቶች አይቆጯቸውም። የትግራይ ልጆችን በ17 ዓመቱ የትጥቅ ትግል ዘመን በደርግ ዘመን በነበረው ትግል ያለቁት የትግራይ ልጆች የፈሰሰው ደም ማቅ የለበሰችው እናት አይታዩቸውም። ዛሬም የትግራይ እናቶች ያለቅሳሉ። ዛሬም የትግራይ ወጣቶች በሚያገኙት ቀዳዳ ሁሉ ወደ ተለያዩ ከተሞች ይሸሻሉ። ወደ መሃል ሀገር እንዳትሄዱ የአብይ አህመድ ሰራዊት የአብይ አህመድ መንግስት ያርዳችኋል እያሉ እነ ዶክተር ደብረጽዮን እየቀሰቀሱና እያስፈራሩ እንኳን ወጣቱ በገፍ ከትግራይ እየወጣ ያለበት ሁኔታ ነው ያለው። ይሄም ሆኖ መውጣት ያልቻለውን ወይም መሄድበት የሌለውን ወይም ደግሞ እንዳይሄድ የከለከሉትን የትግራይ ወጣት በየቤቱ ቤት ለቤት አሰሳ እያደረጉ ወደ ውትድርና ካምፕ እያስገቡ ያለበት ሁኔታ ነው ያለው በግዴታ እና ይሄ ቡድን እኔ መቼ መማር እንደሚችሉ መቼ ከጥፋታቸው መመለስ እንደሚችሉ እያደረጉ ያሉት ነገር ራሳቸው በትግራይ ህዝብ ላይ ጄኖሳይድ ከመፈጸም በላይ እንታገልለታለን፣ ነፃ እናወጣዋለን እያሉት ያሉትን ህዝብ ራሳቸው እየጨረሱት እንደሆነ አልገባቸውም ወይ? ከዚህ በፊት አቶ ጌታቸው ረዳ ሲናገሩ አንድ የሰማነው ነገር አለ። የትግራይ ህዝብ ቁጥር በደርግ ዘመን በነበረው ጦርነት ያኔ በደርግ ዘመን ሲቆጠር 5 ሚሊዮን ነበረ። ከዚያ በኋላ በኢህአዴግ ዘመንም 5 ሚሊዮን ነው። አሁንም ከዛ ቁጥሩ ከፍ አላለም። ምክንያቱ ምንድን ነው? ይህንን አስባችሁታል ወይ ብለው ጠየቁኝ አንድ አባት ብሎ አቶ ጌታቸው ረዳ ሲናገር ሰምተነዋል። ከ1966 ዓመተ ምህረት ጀምሮ ወያኔ ከተመሰረተበት ጊዜ ጀምሮ የትግራይ ልጆች በገፍ በዘረኝነት ትግል በብሔር ትግል እየተባለ በጣም ብዙ ወጣቶች አልቀዋል። 60 ሺህ የትግራይ ወጣት አልቀዋል ይላሉ የህወሓት ታሪክ ስናነብ ባገኘነው መረጃ መሰረት በ17 ዓመቱ ጦርነት ጊዜ 60 ሺህ የትግራይ ወጣቶች አልቀዋል። እሱ ይሁን ተብሎ ቢታለፍ ቢያንስ ድል አድርገዋል፣ ቢያንስ ስልጣን ይዘዋል የሚባል ነገር ቢነሳ ምንም እንኳን እነዛ መስዋዕት የሆኑ ሰዎች እና የትግራይ ወጣቶች የትግራይ ልጆች የተሰዉበት ዓላማ መጨረሻው ላይ ግቡን መጥቷል የሚለው ጥያቄ እንደ ጥያቄ የሚነሳ ሆኖ ነገር ግን ቢያንስ በዛ ትግል መጥተው ስልጣን ይዘዋል። የትግራይ ህዝብ ከነሱ ስልጣን ያተረፈው ቅንጣት ነገር ባይኖርም ኢትዮጵያን በዘረኝነት ተብትበው ለማፍረስ ከመስራት ባለፈ የሚጠቅም አንዳች ነገር ያልሰሩበት ስልጣን ቢሆንም
ቢያንስ አሸንፈናል የሚለውን ትርክት ያወሩበታል። ከዚያ በኋላ ባለፉት 2-3 ዓመታት በፊት በሁለት በሶስት ዙር ጦርነት የለውጡ መንግስት ከመጣበት ጊዜ ጀምሮ በ2013 ዓ.ም የለኮሱት ጦርነት ከ1 ሚሊዮን በላይ የትግራይ ወጣቶችን ጨርሷል። በጣም ብዙ እናቶች እስካሁን ድረስ ማቅ ለብሰዋል። በጣም ብዙ ለቁጥር የሚታክቱ የትግራይ ወጣቶች አልቀዋል። አካል ጉዳተኛ ሆነዋል። እግራቸው እጃቸው ተቆርጦ አይናቸው ጠፍቶ በወጣትነታቸው የነ ዶክተር ደብረጽዮን ስልጣን ለማስቀጠል ሲባል በዘረኝነት ፖለቲካ ተተብትበው በጣም ብዙ ወጣቶች ዋጋ ከፍለዋል። ቢያንስ ለነዛ ወጣቶች ማዘን ይቅር ወይም ደግሞ ተጸጽቶ ይቅርታ መጠየቅም ህዝብን ይቅር። ቢያንስ ከአንድ ቤት ውስጥ 3-4 ልጆቿን የገበረች እናት የቀሯትን አንድ ልጆች ወይም የቀራትን አንድ ልጅ ወይም የቀረቻትን አንድ ልጅ በየቤቱ አሁን ገና ለጦርነት የደረሱ ልጆቻችሁን አምጡ እያሉ ወደ ጦርነት እየማገዱ ያለበት ሁኔታ እስከ መቼ ድረስ ይቀጥላል? አሁን የፌዴራል መንግስት በእርግጠኝነት ህወሓት እያደረገ ያለውን የጥፋት መንገድ የሚታገስበት የማይታገስበት የመጨረሻ ቀይ መስመር ላይ የደረሱ ይመስለኛል። ይህን የምልበት ምክንያት አንደኛ አሁን ህዝቡ ከህወሓት የጥፋት እርምጃ ራሱን አግልሎ ከለውጥ ፈላጊዎች ጋር አሰላለፉን አስተካክሏል። ህወሓት የሚባለው አሸባሪ ቡድን ከዚህ በፊት በሽብርተኝነት ተፈርጆ በኢትዮጵያ መንግስት ወደ ሰፊነትና በይቅር ባይነት ታልፎ ከሽብርተኝነት ቢወጣም ከዚያ በኋላ ህጋዊ የሆኑ እንቅስቃሴዎችን ስለሚጸየፍ ህገወጥነትን ስለሚያደንቁና ስለሚከተሉ በህገወጥነቱ ቀጥሎ በምርጫ ቦርድ የተሰረዘ እውቅና የሌለው ህጋዊ ያልሆነ ፓርቲ ነው። የትግራይ ህዝብ ዛሬ ከግማሽ በላይ ሊባል በሚችል ደረጃ 80-90% ከህወሓት ተቃራኒ ቆሟል። ዛሬ በገፍ ያሰለፍከው ወይም ደግሞ በግዴታ ከየቤቱ ሰብስበህ የወሰድከው ወጣት ይታገለልኛል፣ ይዋጋልኛል የሚል ሞኝነት ካለ እነ ዶክተር ደብረጽዮን እስከዛሬ አረጁበት እንጂ ፖለቲካው ዘልቋቸው አልገባም የሚለውን ነገር እንድንረዳ ያደርገናል። ስለዚህ በአጠቃላይ እየሆነ ያለው ነገር የትግራይ ልጆችን በገፍ እያሰለፉ እያስታጠቁ እንደገና ወደ ጦር ግንባር ለማስገባት ከየቤቱ ወጣቶችን እየሰበሰቡ ብሔራዊ ውትድርና ጥሪ የሚል ማስታወቂያ በየወረዳው በየቀበሌው ለጥፈው የቀሩትን ወጣቶች ለማስጨረስ የቀሩትን አካል ጉዳተኛ ለማድረግ በተአምር የተረፉትን ልጆች እንደገና ለመጨረስ የትግራይ እናቶችን ድጋሚ እንባ ለማፍሰስ እና የትግራይ ልጆችን ደም ለማፍሰስ ዛሬም የዶክተር ደብረጽዮን ቡድን ቆርጦ መነሳቱን ያረጋገጠበት ሂደት ነው እየተከናወነ ያለው በትግራይ ክልል። የፌዴራል መንግስቱ እርምጃ አሁን ከጀነራል ታደሰ ወረደ የስልጣን ሹመት በኋላ የፌዴራል መንግስትና የመከላከያ ሰራዊት እርምጃ በእነዚህ አሸባሪ ቡድኖች ላይ በእርግጠኝነት የሆነ ነገር ይፈጥራል ተብሎ ይታሰባል። ምክንያቱም ከዚህ በላይ ሀገርም የትግራይ ክልል ህዝብም የትግራይ ወጣቶችም ከዚህ በላይ ዋጋ መክፈል ስለሌለባቸው ማለት ነው። እንግዲህ እነ ዶክተር ደብረጽዮን ይህን ሲያደርጉ የሚተማመኑት ማንን ነው? የሚተማመኑበት እንኳን ባይሆንም እነሱ ያው ምንድነው ይቅርታ ለቃሉ እና ሁለት ግሞች አብረው ሲሄዱ ሽታዬ ሽታዬ ይባባላሉ እንደሚባለው ህወሓትና ሻዕቢያ እርስ በርሳቸው ራሳቸውን ችለው መቆም ያልቻሉ ቢሆንም እርስ በርሳቸውን ለመደጋገፍ ጥረት የሚያደርጉ ናቸው። ስለዚህ ከሻዕቢያ ጋር ተባብሮ ነው እንግዲህ አሁን ጦርነት ጀምራለሁ፣ ውጊያ ጀምራለሁ አይነት ስታፍ ወይም እንደዛ አይነት ጨዋታ የሚጫወተው ማለት ነው። ሻዕቢያ የሚባለው የኢሳያስ አፈወርቂ አሸባሪ ቡድን በራሱ ሀገር ህዝብ ላይ በራሱ ሀገር ወጣቶች ላይ በኤርትራውያን ላይ የሚፈጽመው ግፍና በደል ጽዋውን ሞልቶ እየፈሰሰ ያለበት ወቅት ላይ ያለ ነው። የትግራይ የሻዕቢያ የስልጣን ወንበር መነቃነቅ ከተጀመረ አልፎ አሁን አንድ እግሩና ሁለት እግሩ እየወለቀ ምናልባትም ጨርሶ ሊወድቅ የሚችልበት የመጨረሻው ዘመን ላይ ያለም ይመስላል። በዚህ ሁኔታ ላይ እንዳለ እንግዲህ ወደ እግር ኳስ ጨዋታ ውድድር የሄዱት ኤርትራውያን የእግር ኳስ ቡድን አባላት ወይም የኤርትራ ብሔራዊ ቡድን የእግር ኳስ ብሔራዊ ቡድን አባላት ለውድድር በሄዱበት ኢስዋቲኒ የምትባለው ከተማ ላይ ከድተው መቅረታቸውን ሰምተናል። ከዚያም በኋላ እንግዲህ ወደ ደቡብ አፍሪካ ተሻግረዋል የሚል መረጃም እየሰማን ነው። ነገር ግን ከሄዱት ተጫዋቾች መካከል 7ቱ ተጫዋቾች ናቸው የከዱት።
ከዚህ በፊት በተለያዩ መረጃዎች ላይ ሰምታችኋል ብዬ አስባለሁ። ይሄ በሆነበት ሁኔታ ጀነራል ማነው የብሔራዊ ቡድኑ ከብሔራዊ ቡድኑ አባላት ውስጥ አንደኛው እግር ኳስ ተጫዋች ይሄንን የእግር ኳስ ቡድኑን ተከትሎ ወደ ውድድር ከሄዱ በኋላ ውድድራቸውን ሲጨርሱ በዛው ለመክዳት የወሰኑበትን ምክንያት በዝርዝር ፌስቡክ ፔጁ ላይ ጽፎ ወዲ ሻምበል በጥሩ አማርኛ ተርጉሞ አስቀምጦልን አግኝቼዋለሁ። እና ለምንድን ነው የከዳ ነው? ለምንድን ነው መመለስ ያልፈለግ ነው? ለምንድን ነው ተጫዋቾቹ በዛው በሄዱበት የቀሩት የሚል ጥያቄ ለሚያነሳ ሰው ይሄ የኤርትራ ብሔራዊ ቡድን የእግር ኳስ ብሔራዊ ቡድን ኳስ ተጫዋች የሆነው በዛው ከድተው ከቀሩት ተጫዋቾች መካከል አንደኛው ተጫዋች ያሰፈረውን እንደሚከተለው አቀናብረነዋል። ለአፍሪካ ዋንጫ ማጣሪያ ለውድድር ወደ ውጭ ሀገር በሄዱበት ከቀሩት የኤርትራ እግር ኳስ ቡድን ብሔራዊ ቡድን አባላት መካከል አንዱ የሆነው ኳስ ተጫዋች የሄዱበትን ወይም የቀሩበትን ምክንያት እንደሚከተለው በፌስቡክ ገጹ ላይ አስፍሮ ወዲ ሻምበል ወደ አማርኛ ቀይሮ ያስቀመጠውን ትርጉም እንደሚከተለው አቅርበንላቸዋል። የምሳ ሰዓት ስለደረሰ ሁላችንም ተጫዋቾች ወደ መመገቢያ ቦታችን አመራን። እነዚያ 5 ተጫዋቾች በራሳቸው ገንዘብ ሲመገቡ ስለቆዩ በዚያን ጊዜም የፈለጉትን ምግብ አዘዙ። እኛ ከኤርትራ የመጣን ግን በቡድኑ በኩል ከተመደበው ገንዘብ ነበር ስንመገብ የቆየ ነው። ምንም እንኳን ምግቡን ብንጠላውም ገንዘብ ስላልነበረን ሌላ አማራጭ አልነበረንም። ወደ ኤርትራ የምንመለስበት ቀን እየቀረበ ስለነበር ከተለያዩ የአውሮፓ ሀገራት የመጡ ትውልደ ኤርትራውያን የቡድን አጋሮቻችን የተለያዩ ትናንሽ ስጦታዎችን ለቤተሰቦቻቸው እንድናደርስላቸው ይሰጡን ነበረ። ሌላ ነገር እንድናስብ ያደረገን ጉዳይ እንግዲህ ከዚህ ጋር ነው የሚጀምረው። ከነሱ አንዱ ወደ እኔ ቀረብ ብሎ የቤተሰቡን ፎቶግራፎች ማሳየት ጀመረ። ከቤተሰቦቹ ጋር በስደት ነው የሚኖረው። የተለያዩ የደስታ ፎቶዎችን ያሳየኝ ነበር። የአንድ ትልቅ ወንድሙ ምረቃ፣ የልደት በዓል፣ የትንሿ እህቱ ፎቶ የመሳሰሉ ልብ የሚነኩ ምስሎች። ይቺ እናቴ ናት፣ ይሄ ደግሞ ታናሽ ወንድሜ ነው እያለ በሞባይሉ የቤተሰቦቹን ሁሉ አስተዋወቀኝ። እኔ ግን በሐሳብ ወደ ተለየኋት ቤተሰቤ ተመልሼ ከእርሱ ቤተሰብ ጋር ማነጻጸር ጀመርኩ። በትግራይ ጦርነት ውስጥ ከገባ በኋላ ድምፁን ያጣሁትን ታናሽ ወንድሜን በሞባይል ስክሪን ላይ ከእህቱ ጋር ተቃቅፎ የነበረውን ወንድሙ ጋር እያነጻጸርኩ እውነትም ደስታ በሕይወት እስካሉ ብቻ ነው አልኩኝ። ፎቶዎችን ማሳየቱን ቀጠለ። በወታደራዊ አገልግሎት እድሜውን የጨረሰው ወላጅ አባቴ ሱፍ ለብሶ መኪና እየነዳ ከተነሳው የጓደኛዬ አባት ጋር አነጻጸርኩት። አሁንም በልቤ ውስጥ ቅናት ይሁን ቁጭት ምን እንደሆነ ባላውቅም አንድ ስሜት ይሰማኝ ነበር። ከኪሱ 500 ዩሮ አውጥቶ ለአያቴ ትሰጥልኛለህ ብሎ ገንዘብ ሲቆጥር ባየሁት ጊዜ ነበር ድንገት ከሐሳብ ባህሪ የነቃሁት። በአእምሮዬ ሐሳቦች ይረብሹኝ ጀመር። እንዴት ሆኖ ነው ሁለታችንም የአንድ ሀገር ልጆች ሆነን የአኗኗር ዘይቤያችን እንደ ሰማይና ምድር የራቀው? እሱ ለቤተሰቡ ገንዘብ ይልክልኛል፣ እኔ ስለ ቤተሰቤ ምን ይዤ ልግባ? እስከ ጉዞአችን ድረስ እንዳይጠፋብኝ አንተ ጋር ይቆይ አልኩት። ስለ ጉዳዩ ለማሰብ ጊዜ እንደሚያስፈልገኝ ተረድቼ ነበር። ከተለያዩ ሀገራት የመጡና የተለያየ ዜግነት ያላቸው የቡድን አጋሮቻችን ከእኛ ጋር ብዙ ግንኙነት አልነበራቸውም። ከጨዋታና ከልምምድ ውጪ ባለው ጊዜ መኝታ ክፍላቸው ውስጥ ሆነው በስልክ ከቤተሰቦቻቸው በቪዲዮ በማውራት ነው ጊዜያቸውን የሚያሳልፉት። እኛ ከኤርትራ የመጣን ተጫዋቾች ግን አንድ ላይ ነበር የምናወራው። አብዛኞቻችን ዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች የመጣን ወጣቶች ነን። ስለዚህም ነው ይህንን ትንሽ እድል ተጠቅመን እንደ ትልቅ እስር ቤት በምትታየው ኤርትራ ውስጥ ከመኖር በዚህ ሰፊ ዓለም ውስጥ ካሉ የተሻሉ ወጣቶች ጋር ለማደግ በማሰብ ነው ተመልሰን ለመግባት ያልመረጥነው እንጂ የመሸሽ እቅድ አልነበረንም። ነገር ግን ልክ እንደ ሌሎች ሀገራት የመጡ የቡድን አጋሮቻችን እኛም ደስታ ያስፈልገናል፣ እኛም ገንዘብ ያስፈልገናል፣ ነፃነትም ይገባናል። ለሁላችሁም ሰላም እመኛለሁ። በጣም ልብ የሚነካ በጣም አሳዛኝ ነገር ነው ልጁ የጻፈው እና ወዲ ሻምበልም እንደዚህ አሳምሮ ስለሚያቀርብልን እናመሰግናለን ማለት እፈልጋለሁ። ወዲ ሻምበልን ወይም ሶሎዳ ሚዲያን እንዲሁም ደግሞ የወዲ ሻምበልን ፌስቡክ ገጽ ማለት ነው።
እንደዚህ አይነት በትግርኛ የሚጻፉ መረጃዎችን ወደ አማርኛ እየተረጎመ በደንብ በሚገባን ደረጃ እንድንረዳው ስለሚያደርግ ምስጋና ይገባዋል። እንግዲህ ልጁ የሚያቀርባቸውን ምክንያቶች በዝርዝር እንደሰማችኋቸው አንደኛ 5 ተጫዋቾች አሉ ከሌላ ከአውሮፓ እና ከተለያየ አካባቢ የመጡ የኤርትራ ብሔራዊ ቡድን አባላት ወይም ተጫዋቾች የሆኑ ኤርትራውያን አሉ እና እነዛ ልጆች የሚያደርጓቸውን ነገሮች ሲመለከት አንደኛ እነሱ የራሳቸው ገንዘብ ስላላቸው ጥሩ ጥሩ ምግብ መርጠው ነው የሚበሉት፣ ለብቻቸው ነው የሚሆኑት። የኤርትራ ብሔራዊ ቡድን ኳስ ተጫዋቾች ግን ለቡድኑ በተመደበው ገንዘብ ብቻ ነው የሚጠቀሙት። ያ ብቻም አይደለም፣ እዛ የሚኖሩበት ውጭ ሀገር የሚኖሩት ተጫዋቾች የሚያሳዩቸውን ፎቶዎቹን ሲያሳያቸው የቤተሰቦቹን፣ የወንድሙን፣ የእህቶቹን ምናምን ፎቶ ሲያሳየው ይሄኛው ከኤርትራ የሄደው እግር ኳስ ተጫዋች አገር ውስጥ ያሉትን አባቱን፣ አገር ውስጥ ያሉትን እህቶቹንና ወንድሞቹን ነው የሚያስበው። የኔ ወንድሞች የት ናቸው ያሉት? ኤርትራ ውስጥ ስንኖር በሰፊ እስር ቤት ውስጥ የመኖር ያህል ነው የሚሰማን ይላል እና እንደዛ አይነት ሰቆቃ ያለበት ሀገር ላይ የምንኖረው ለምንድን ነው? በእነዚህ ውጭ ሀገር ባሉ ተጫዋቾች እና በእኛ መካከል ያለው ልዩነት ምንድን ነው? ለምንድን ነው እንደ ሌሎቹ እኛ ደስታ ይራቀን? ለምንድን ነው እንደ ሰዎቹ ለቤተሰቦቻችን መትረፍ ያልቻልነው? ለምንድን ነው እንደ ወጣት ሰርተን እንደ ወጣት አምሮብን እንደ ወጣት ተደስተን ደስታንና ምቾትን ተነጥቀን የምንኖረው እስከ መቼ ድረስ ነው የሚል ጥያቄ ነው የሚያነሳው። እና ያ ውጭ ሀገር ያለው ልጅ የአባቱን ፎቶ ሲያሳየው አገር ቤት ውስጥ በጦርነት ምክንያት የገባበት ጠፍቶ ወይም በጦርነት ምክንያት የሞተውን አባቱን ነው የሚያስታውሰው። የወንድሙን ፎቶ ሲያሳየው ያኛው ውጭ ሀገር ያለው ተጫዋች እሱ በትግራዩ ጦርነት ምክንያት ወደ ትግራይ ገብቶ ወደ ጦርነት ሄዶ በዛው ሳይመለስ የገባበት ጠፍቶ የቀረውን ወንድሙን ነው የሚያስበው። እነዚህ ወጣቶች ባገኙት ቀዳዳ ወጥተዋል። እኔ ኤርትራውያን የእግር ኳስ ተጫዋቾች ከዱ ሳይሆን አመለጡ ነው የምለው። ከጥፋት ከሞት መንጋጋ አመለጡ። ከኢሳያስ አፈወርቂ የጥፋት የእልቂት ወጥመድ አመለጡ፣ ሾለኩ፣ ፈጣሪ ረዳቸው እና በጣም በሚያሳዝን ሁኔታ ነው የሚገልጸው ልጁ። ነገር ግን የኢሳያስ አፈወርቂ ደጋፊዎች በዚህ ደረጃ የህዝቡ ችግር የገባቸው አይመስሉም። ኢሳያስ አፈወርቂ ኤርትራ የኢትዮጵያ አንድ አካል በነበረችበት ጊዜ፣ አንድ ክፍለ ሀገር በነበረችበት ጊዜ የነበራትን አቋም እንድታጣ፣ የነበራትን ገጽታና ውበት እንድታጣ ከሰማይ ላይ ሆኖ በሄሊኮፕተር ወይም በአውሮፕላን ሲያዩት የተሰጣ የከብት ቆዳ ትመስላለች፣ የደረቀ ቆዳ ትመስላለች ተብሎ እስከሚነገርላት ድረስ የሁለት ወደብ ባለቤት የሆነችን ሀገር እንደዛ አቆርቁዞ ወጣቱን ወደ ጦርነት ካልሆነ በስተቀር አንድ ዩኒቨርሲቲ የነበረችውን እንኳን ዘግቶ በድንቁርና እያኖረ ያለ አሸባሪ ቡድን ነው። ዛሬ ከህወሓት ጋር ተባብሬ ኢትዮጵያን እወጋለሁ እያለ ያለው ማለት ነው። ለራሱ የማይሆን ለራሱ የማያቅ ቆሞ መሄድ የማይችል ነገር ግን ሌሎችን አግዛለሁ ብሎ የሚውተረተር ድኩማን የድኩማኖች መጨረሻ ነው እና ኤርትራውያን ስለ ኢሳያስ አፈወርቂ ወይም ደግሞ ስለነዚህ ስለከዱት ተጫዋቾች አንድ ሞገስ የሚባል ኤርትራዊ ወጣት ልጅ አለ እና ኤርትራ ባዶ ቀርታላችኋለች ይላል። ኤርትራ ባዶዋን ቀርታለች። እዩልኝ ኤርትራ ባዶ እየተረፈች ነው። ሀገራችን ባዶ እየተረፈች ነው። የወደፊቱ እያሳሰበኝ ነው። እኔ በቃ ማን ነው የሚቀር ኤርትራ ላይ? እኔ እንጃ። የዛሬ ታሪክ የምነግራችሁ በጣም ነው የሚገርማችሁ። እነዚህ ተጫዋቾች ኤርትራውያን ናቸው። በዚህ ሳምንት ጨዋታ ነበራቸው ለአፍሪካ ዋንጫ መጣሪያ ማለት ነው እና ጨርሶ ጨዋታቸው ሲያልቅ 7 ተጫዋቾች ከነዚህ አልተመለሱም ወደ ሀገራቸው፣ ወደ ኤርትራ አልተመለሱም። እዛ የወጡበት ቦታ ኤስቲዋኒ ነው ምናምን የሚባል ቦታ እዛ ቀሩ እና እንደዚህ ነገር የተለመደ ነው። ከድሮ ጀምሮ ኤርትራውያኖች ኳስ ለመጫወት ይወጡና በዛ ይቀራሉ ማለት ነው። 8-9 ተጫዋቾች ይጠፋሉ። የተለመደ ነገር ነውና ይሄ ነገር ምንድነው የሚያሳየን ካለን በቃ ሀገሪቷ ባዶ እየተረፈች ነው። አምባገነን ኢሳያስ መጨረሻው ብቻው ይቀራል ማለት ነው። ሁሉ ወጣት እየወጣ ነው እና በጣም እያሳሰበኝ ነበር ዛሬ። ምንድነው የወደፊት ምንድነው የሚሆነው? እንግዲህ ክቡር ጠቅላይ ሚኒስትር አብይ አህመድ ሆይ የኛ የኤርትራውያኖች አቤቱታ ስማልን፣ በቃ እስቲ አግዘን። ልክ የኡጋንዳ የፍትህ ታጋዮች ነበሩ ከታንዛኒያ ሆኖ ለኢድ አሚን ዳዳ ዲክታተሩ እንዳነሱት ከስልጣኑ፣ እኛም ኤርትራውያኖች የፍትህ ታጋዮች ከአንተ አብረን ሆነን
ቲፒኤልኤፍና ሻዕቢያ ለአንዴና ለመጨረሻ ከስልጣናቸው አንስተን በሰላም መኖር እንፈልጋለን። በሰላም ካንተ ጋር መኖር እንፈልጋለን። ከኢትዮጵያውያኖች ወገኖቻችን በሰላም በቃ ወደቡም ቢሆን አብረን እንጠቀምበታለን። ችግር የለም። ምክንያቱም የሰው ልጅ መራብ የለበትም። አንድ ኢትዮጵያዊም ተርቦ መሰደድ የለበትም ከሀገሩ። አንድ ኤርትራዊም ተርቦ መሰደድ የለበትም። ምክንያቱም እግዚአብሔር የፈጠረው ባህር የሰው ልጆች እንዲገለገሉበት ነውና እንግዲህ ይሄኛው ነው ታሪካችን። የኛ ኤርትራዊኖች ይሄ ነው ታሪኩ ማለት ነው። ዝም ብሎ ወጣት የወጣ ነው ከኤርትራ። ምክንያቱም አንዳንድ ጊዜ ቃላት ያጥረበኛል። ኤርትራ ውስጥ ሰው ሳይሆን እንስሳም ለመኖር ከብዶታል። በዚህ ጊዜ በጣም ከባድ ነው ወገኖቼ። ኢሳያስ ምን አይነት ሰነፍ መሪ እንደሆነ ታውቃላችሁ? ሁለት ወደብ ይዞ እንዴት ሰው ይሰደዳል? አሳ እንኳን መብላት አልቻለም ኤርትራ ውስጥ እና በጣም ነው የሚገርመው። ኤርትራ ባዶዋን ቀርታለች። ማን ነው የሚቀረው? ወታደሩ ይወጣል፣ ዶክተሩ ይወጣል፣ ወጣቱ ይሸሻል። ባገኘው ቀዳዳ ሁሉም ከኤርትራ ለመውጣት ነው ትግል የሚያደርገው። ኢሳያስ ማጋ ነው የሚኖረው? ማን ነው የሚቀረው እዛች ሀገር ላይ ብሎ ይጠይቃል። ይሄ በጣም ወሳኝ ጥያቄ ነው። ባይዘው ወይ አያስቅም? እንደ ፌዝም እንደ ቧልትም የሚቆጠር አይደለም። አንድ ሀገር የአንድ ሀገር ህዝብ እንደ ስፖንጅ እየተመጠጠ እያለቀ ነው። ሰውየው ምንም የተፈጠረበት አይመስልም። ኢሳያስ አፈወርቂ ምንም የ60 እና የ70 ዓመት አዛውንቶች ወታደር ብሎ እያሰለፈ ወጣቱ እየተመጠጠ እየወጣ ከሀገር እያለቀ መሆኑን እንኳን ኖቲስ አድርጎት የሚያውቅ አይመስልም። አንድ ጊዜ በድንቁርናና በዘረኝነት በቃ ኤርትራ ማለት የኔ ንብረት ናት የኔ ግዛት ናት የሚል ትዕቢት ላይ ስላለ ሰውየው ማንም ቢሄድ ማንም ቢቀር ጉዳዩ አይደለም። እና ይሄ ሞገስ የሚባል ልጅ የሚለው እንደምትሰሙት እባክህን አብይ አህመድ ይላል። እባክህ አብይ አህመድ ይሄን ሰውዬ እንደው ከኤርትራ ምድር ላይ ነቅለን የምናስወጣበትን እድል አንተ ፍጠርልን፣ አግዘን እባክህ ይሄን ሰውዬ ከዙፋኑ ላይ ለማውረድ የኤርትራን ነፃነት ለማራዘም የኤርትራን ወጣቶች ተስፋ ለማስቀጠል የሀገሪቱን ውበትና አንድነት መልሶ እንደገና የሰለጠነች ያደገች ያበበች ኤርትራን ለመፍጠር ይሄን ኢሳያስ የሚባል ሰውዬ ሻዕቢያ የሚባል አምባገነን ድርጅት ከኤርትራ ምድር ነቅለን የምናጠፋበትን እድል እንድንፈጥር አግዘን ይላሉ ኤርትራውያን ዛሬ። ሰውየው ጆሮ የለውም አሉ። እንደ ማን ነው ደግሞ አንድ አክቲቪስት አለ ኢሳያስ አፈወርቂ ደጋፊ ማን የሚባል ስሙ አያዘኝ። እንደነሱ አይነት ደጋፊዎች ደግሞ አሉ። ኢሳያስ አፈወርቂን ወደ አፌ እያሉ ሲያሞካሹ የሚውሉ የባንዳ አፈቀላጤዎች አምባገነንነትን ተሸክመው በማዘሉ ተሸክመው መዞር የሚቀራቸው ጀርባቸውን ለማጎብደድ እና አምባገነን ለመሸከም አጎብድደው የፈቀዱ ለማጎንበስ የፈቀዱ አፋሽ አጎንባሾች አሉ። እነዚህ ሰዎች እስካሉ ድረስ ኢሳያስ አፈወርቂ በዙሪያው የሚያዳምጠው እነዚህ ነው። ኢንተርኔት የለም፣ አማራጭ የቴሌቪዥን ጣቢያ የለም፣ አማራጭ ሬዲዮ የለም፣ ጋዜጣ የለም፣ ምንም አይነት ነገር የለም። ኤርትራ ውስጥ ምን አለ ቢባል ምንም የለም ነው የሚባለው። ምንም የለም። ሰው የሚሰማው ነገር የለም። ታፍኖ በኢሳያስ አፈወርቂ አምባገነን አገዛዝ አሰብ የምትባለውን አገር እኮ ብታዩ ይደንቃችኋል ይላል እኮ ሰው። ያቺ የደመቀች የወደብ ከተማ የነበረች ያቺ በጣም ከፍተኛ ንግድ ይሳለጥባት የነበረች አሰብ የምትባለው ከተማ ዛሬ ባዶ ምድረ በዳ ሆና ሰው አልባ ቤቶች የሞሉባት ሰው የማይኖርባት ከተማ ምድረ በዳ ሆናለች። በኢሳያስ አፈወርቂ አምባገነን አገዛዝ ማለት ነው። እና ይሄ ሰውዬ አሁን ከህወሓት ጋር አንድ ላይ ተባብሬ የኢትዮጵያን መንግስት እወጋለሁ ብሎ እንዶ ባደረገውና መጨረሻውን ባፋጠነው ብዬ ጸልያለሁ። በሞከራት ይችን እሳት በለኮሳትና እንደ ድሮ ወደ ኢትዮጵያ ምድር ገብቶ ከህወሓት ጋር አንድ ላይ ሆኜ የኢትዮጵያን መከላከያ ሰራዊት እወጋለሁ፣ ኢትዮጵያን እወጋለሁ፣ ህወሓትን እታደጋለሁ ብሎ ቢመጣ በቃ በጣም ከፍተኛ እድል ነበር ለመከላከያ ሰራዊት። እና ያደርገዋል ወይ? አሁን ህወሓት ወጣቶችን በሙሉ እየሰበሰበ ወደ ካምፕ እያስገባ ነው። በዚህ ሁኔታ ራሱ የጊዜያዊ አስተዳደሩ አዲሱ ተሿሚ ማለት የስልጣን ጊዜያቸው የተራዘመላቸው ጀነራል ታደሰ ወረደ አሁን ህወሓት እያደረገ ያለውን ወጣቶችን እያፈሰ ወደ ካምፕ ማስገባቱን በምን አይነት ሁኔታ ያዩታል? ይቃወሙታል ወይስ ይደግፉታል የሚለው ጉዳይ በጣም ወሳኝ የሆነ ክሪቲካል ነጥብ ነው። እኛም የምንከታተለው ነው የሚሆነው። ፌዴራል መንግስትም በቀላሉ ያየዋል ብዬ አላስብም። ከዛ ሲቀጥል ይሄ አሸባሪው ህወሓት ከሻዕቢያ ጋር ተባብሮ የሻዕቢያ መንግስት ወደ ኢትዮጵያ ገብቶ ወይም ህወሓት ወደ ኤርትራ ሸሽቶ በጋራ እንደገና ኃይል አጠናክረን መጥተን ኢትዮጵያን እንወጋለን የሚል እንቅስቃሴ ላይ ቢገቡ ላኪውንም ተላላኪውንም አባትየውንም ልጅየውንም
ህወሓትና ሻዕቢያን በአንድ ላይ ጠርጎ የማጥፋት እድል የኢትዮጵያ መከላከያ ሰራዊት ያገኛል። ያችን ቢሞክሯት ጥሩ ነው ብዬ አስባለሁ። ራሳቸው በለኮሷት እሳት ራሳቸው ተለብልበው ስለሚጠፉ ማለት ነው። እና ይሄ ኢሳያስ አፈወርቂ ማለት ምን ያክል አምባገነን እና ደግሞ እጅግ በጣም ሰነፍ፣ ራዕይ የሌለው፣ ህልም የሌለው፣ ተስፋ የሌለው፣ የህዝቡንም ተስፋ የቀማ፣ የሀገርን ተስፋ ያጨለመ ድኩም መሪ መሆኑን ራሳቸው ኤርትራውያን ናቸው የሚናገሩት። ሁለት ወደብ ይዞ አንድ ነገር መስራት ያልቻለ ሰው ነው ኢሳያስ አፈወርቂ ይላል። ይህን የምንለው እኛ አይደለንም፣ ራሳቸው ኤርትራውያን። አሁን ያሳየዋቸው ሞገስ የሚባለው ኤርትራዊ ልጅ አብይ አህመድ ይምራን የሚለው አንድ ቪዲዮ አለው። ኢሳያስ ይዞን ከሚጠፋ አብይ አህመድ ቢመራን ይሻላል። እንደዚህ ተጎሳቅለን ከምንጠፋ አብይ አህመድ መሪ፣ የኛ መሪም ቢሆን በምን እናገኘዋለን? ኤርትራም ያለመልምናል። ልክ አዲስ አበባ እንዳለመልማት፣ ኢትዮጵያ እንዳለመልማት እሱም ያለመልማታል ኤርትራ ብዬ አስባለሁ። እንደዛ ነው የኔ እምነት። ኢሳያስ እንደዚህ ይዞን ከሚያጎሳቅለን እንዴ አብይ አህመድ ጀግና አገሩን የሚያለማ መሪ በምን እሱ ቢያዘልን ኤርትራ አብይ አህመድ ቢይዛት ኖሮ ሁለት ወደብ ይዞ እራት ቀለቀለ። አብይ አህመድ ኤርትራ ቢመራት ኖሮ ሁለት ወደብ ይዞ ዱባይ ያደርጋት ነበር። ገብቷል? ያ ሲንጋፖር ያደርጋት ነበር። አብይ አህመድ ኤርትራ ቢይዛት ኖሮ ሁለት ወደብ ይዞ ሌላ ያደርጋት ነበር። ኢትዮጵያ ወደብ ሳይኖራት እንዴት እያበለጸጋት ይወት። ኤርትራውያን አንዋሽ፣ በቃ እውነት እንነጋገር። አብይ አህመድ ይችላል። አብይ አህመድ ድንቅ መሪ ነው። በቃ አብይ አህመድ ቢመራን በምን እድላችን ይላል። በምን እድላችን? ኢሳያስ አፈወርቂ ሁለት ወደብ ይዞ ምንም እዚህ ግባ የሚባል ነገር ሳይሰራ የኢትዮጵያ አንድ አካል በነበረችበት ጊዜ 300 ኢንዱስትሪዎች ነበሩ፣ ፋብሪካዎች ነበሩ። እነዛን ኢንዱስትሪዎች በሙሉ አውድሞ አንድ ኢንዱስትሪ የለም አሁን ኤርትራ ውስጥ። አንድ ጊዜ በኢኮኖሚ ከዚህ በፊት ጠቅሼዋለሁ። በኢኮኖሚስት የሚባለው ፔጅ ዘግቦት አግኝቼ ኤርትራ ሃይላንድ ውሃ፣ የታሸገ ውሃ፣ ያው ሃይላንድ ስለሚባለው በተለምዶ የታሸገ ውሃ እና ደግሞ ክብሪት ሳይቀር ኢምፖርት ነው የምታደርገው ከውጭ ሀገር። ውሃ ማምረቻ ፋብሪካ እንኳን የላትም፣ ክብሪት እንኳን አታመርትም። ኢሳያስ አፈወርቂ ምንድን ነው የሚያመርተው? የሚያመርተው ፕሮፓጋንዳ ነው። የሚያመርተው ስለ ሩቅ ምስራቅና ስለ አሜሪካ ፖለቲካ ሲተነትን የኤርትራ መሪ፣ የኤርትራ ፕሬዝዳንት ሳይሆን ዓለም አቀፍ የፖለቲካ ተንታኝ ነው የሚመስለው ኢሳያስ አፈወርቂ። የኤርትራን ችግር እንዴት አድርጎ መቅረፍ እንደሚቻል ሳይሆን እነ ኢራን እና እነ እስራኤል እንዴት አይነት ጦርነት እንደሚገጥሙ ነው እሱ ሲተነትን የሚውለው። እና የወሬ ማሽን ነው ያለው፣ የወሬ ኢንዱስትሪ ነው ያለው ኢሳያስ አፈወርቂ። እንኳን አይደለም ፋብሪካ፣ እንኳን አይደለም አግሮ ኢንዱስትሪ፣ እንኳን አይደለም አርቲፊሻል ኢንተለጀንስማ ሐሳቡም ያላቸው አይመስለኝም። ሞባይል ኔትወርክ እኮ በስነ ስርዓት የሚሰራበት ሀገር አይደለም። እና በዚህ ደረጃ ህዝብ ተማሮ ስንት ዓመት ይኖራል? ኢሳያስ አፈወርቂ ከዚህ በኋላ ስንት ዓመት ይኖራል? ኦኬ እሱ እስካለ ድረስ ይምራ ተብሎ እንኳን ቢፈቀድለት እሱ ካለፈ በኋላ ይቺ ሀገር እንዴት ነው የምትሆነው የሚለው ነገር እንዴት አያሳስበውም ሰው? እኔ ካለፍኩ በኋላ እኔ ከሞትኩ በኋላ እንዴት ነው የምትሆነው? እንደገና የኢሳያስ አፈወርቂ ልጅ ሊሾም ነው? እንደገና ልጁ ሊጫወትባት ሀገሪቱ ነው? አረ ከዛ በፊት አብይ አህመድ ገላግለን ነው የሚለው ሞገስ። አትጠራጠር፣ አብይ አህመድ ነው የሚገላግላችሁ። ኢሳያስ አፈወርቂን ለአንዴና ለመጨረሻ ጊዜ የስልጣን ዘመኑ የሚያጥረው በኢትዮጵያ መንግስትና በአብቹ አመራር ነው። ያም ደግሞ የሚሆነው የወደባችንን ጥያቄ ብቻ ሳይሆን ኢሳያስ አፈወርቂ ሻዕቢያ የሚባል ቡድን እስካለ ድረስ የወደብ ጥያቄ ብቻ ሳይሆን ምንም አይነት ሰላም ስለማይኖረን ኢትዮጵያ ሰላም እንድትሆን ስለማይፈልግ ታጣቂና አሸባሪ እያሰማራ ሀገር ማመስና ማተራመስ ስለሆነ ስራው ይህንን ቡድን ለአንዴና ለመጨረሻ ጊዜ ጠርጎ ማጥፋት የኢትዮጵያ መንግስት ስራ ነው ብዬ አስባለሁ። ይህን ፌዴራል መንግስት ይሄድበታል በእርግጠኝነት። ሻዕቢያና ህወሓት ደግሞ ያሉትን ጽምዶ ፈጥረው አሁን አንድ የጦርነት ትንኮሳ አሁን የጊዜያዊ አስተዳደሩ የተሾመውን የጀነራል ታደሰ ወረደን ሹመት አንቀበልም ወደሚል እንቅስቃሴ ከገቡ በእርግጠኝነት የሻዕቢያም የህወሓትም እድሜ የሚያጥርበት ይሆናል ብዬ አምናለሁ። ኤርትራውያን ወጣቶች ተባበሩ፣ አንድ ላይ ሆኑ። እኛም ከኤርትራውያን ጎን መሆናችንና ድምፃችሁን ባገኘነው አጋጣሚ ሁሉ የምናሰማ
መሆናችንን በእርግጠኝነት ላረጋግጥላችሁ እወዳለሁ። እንደ አንድ ኢትዮጵያዊ ወጣት ብሶታችሁ፣ ንዴታችሁ፣ ቁጭታችሁና ጸጸትና ሰቀቀናችሁ ይገባኛል። ኢሳያስ አፈወርቂ እንዴት አይነት አሰቃቂ አስተዳደር እንዳለ በኤርትራ ውስጥ ብዙ ኤርትራውያን ልጆች ሲናገሩ ከነሱ ጋር ስናወራ የነገሩን ሚስጥሮች አሉ። እንዲሁም ያነበብናቸው መጽሐፎች እንደሚነግሩን ኢሳያስ ኤርትራን የራሱ ንብረት፣ የራሱ አንድ አካል፣ የራሱ በቃ የግል ንብረቱ አድርጎ ስለሚቆጥራት በዛ ደረጃ ጨፍልቆ ነው እያስተዳደረ ያለውና የጨለማው ዘመን ጥልቀቱ ምን ያህል እንደሆነ ስለምንረዳ ለነጻነታችሁ እኛም አብረን ከጎናችሁ መሆናችንን ላረጋግጥላችሁ እወዳለሁ፣ እንዳንድ ኢትዮጵያዊ ዜጋ ማለት ነው። በአጠቃላይ በህወሓትና በሻዕቢያ በኩል ያሉት እንቅስቃሴዎች ይሄንን ይመስላሉ። በቀጥታ ከጀነራል ታደሰ ወረደ ስልጣን ሹመት ጋር ተያይዞ ህወሓት ያወጣው መግለጫ የለም። በቀጣይ በምን አይነት ሁኔታ ሊቃወም ይችላል? ሙሉ ለሙሉ አልቀበልም ሊል ይችላል ወይስ ስራ እንዳይሰሩ እንቅፋት ሊሆን ይችላል የሚሉትን ጉዳዮች እየተከታተልን እንዲሁም ደግሞ ከህወሓትና ከሻዕቢያ ጽምዶ ጋር ተያይዞ የፌዴራል መንግስትና የመከላከያ ሰራዊት ቀጣይ እርምጃዎችን የተመለከቱ አዳዲስ መረጃዎች በሚወጡበት ጊዜ በቀጥታ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ ግን የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።